ሰላም ተማሪዎች እንደምን አላችሁ? አሰፋሊን ከዩንጓን አካዳሚ የ11ኛ ክፍል ጂኦግራፊ መምህራችሁ ነኝ። ባለፈው አሌን ስፒሺስ ኢንቬሲቭ አሌን ስፒሺስ በሚል ርዕስ አይተን ነበረ። መጤ ዝርያዎች ከአካባቢ ጉዳት አንጻር የአካባቢ ጉዳትን በማስከተል ምርታማነትን፣ ቀጣይነት ያለው ልማትን የሚጎዱ መጤ ዝርያዎችን በተመለከተ እየተወያየን ነበረ። ዛሬ የምናየው ዘ ፖቨርቲ ኢንቫይሮንመንት ነክሰስ ነው። የአካባቢና የድህነት ግንኙነት ማለት ነው። የአካባቢና ድህነት ግንኙነት ማለታችን ነው። ፖቨርቲ ከኢንቫይሮንመንት ጋር ፖቨርቲ ከአካባቢ ጋር ግንኙነት አለው። ፖቨርቲ አካባቢን አፌክት ያደርጋል። አካባቢ ደግሞ መልሶ ኢኮኖሚን አፌክት ያደርጋል ማለት ነው። ይሄ ሪሌሽንሺፕ አላቸው። ኮዛል ሪሌሽንሺፕ የምክንያትና ውጤት ትስስር ዝምድናቸው ቪሸስ ሰርክል ነው። ቪሸስ ሰርክል ሪሌሽን ቪሸስ ሰርክል ፖቨርቲ ሊድስ ቱ ፒፕል ኦቨር ኤክስፕሎይቴሽን። ፖቨርቲ ካለ በአንድ ሀገር ውስጥ ፖቨርቲ ካለ ምን በመሆን ያገለግላል? ድራይቨር ኦፍ ዴግራዴሽን፣ የአካባቢ መጎዳት መራቆት መንስኤ ይሆናል። ይሄ ማለት ምን ማለት ነው? ኦቨር ኤክስፕሎይቴሽን ይመጣል። ባለፈው ትምህርታችን አይተነዋል። ኦቨር ኤክስፕሎይት ፑር ፒፕል ማለት ነው። ፑር ፒፕል ኢን ፑር ካንትሪስ፣ በተለይ በላቲን አሜሪካ በአፍሪካና በሳውዝ በደቡብ ምስራቅ ኤሽያ ያሉ ድሃ ያላደጉ ይሄ አንደር ዴቨሎፕድ ካንትሪስ የምንላቸው ያሉ ህዝቦች ሌላ አማራጭ ስለሌላቸው በድህነት ምክንያት ላንድ ዲግራዴሽን ያስከትላሉ። ኦቨር ኤክስፕሎይቴሽን ይኖራል። ፎር ሰርቫይቫል ኢንቨስት ለስ ድሃ ስለሆኑ ለስ ኢን ኮንሰርቬሽን፣ አካባቢውን በደንብ መያዝ አይችሉም። ድሃ የሆነ አገርና ድሃ የሆነ ማህበረሰብ የመጀመሪያው ህልውናውን ፎር ሰርቫይቫል ህልውናውን ለማስቀጠል ዴግራዴሽን ኤንድ ኦቨር ኤክስፕሎይቴሽንን ፐርፎርም ያደርጋል። በሁለተኛ ደረጃ የአካባቢውን ለማልማት ወጪ ማውጣት አይችልም። ዘይ ኢንቨስት ለስ ኢን ኮንሰርቬሽን። በዚህ ምክንያት ሎው ፕሮዳክሽን ይፈጠራል ማለት ነው። ምክንያቱም ኮንሰርቬሽን አልተሰራም። ሪሶርስ ኦቨር ኤክስፕሎይቴሽን ፎር ሰርቫይቫል ተካሂዷል። ኦቨር ኤክስፕሎይቴሽን ሚንስ መልሶ እንደገና ይሄ ሎው ኢንካም ማለት ነው። ኢንካም ደግሞ የፖቨርቲ መለኪያ እንደሆነ እናውቃለን ተማሪዎች። ስለዚህ ድህነት ምን ያስከትላል? ድሃ ህዝቦች አካባቢያቸውን እንዳይለሙ፣ እንዳይጠቀሙና እንዳይጠብቁት ያደርጋል። ይሄ ደግሞ ምርት እንዲቀንስ ያደርጋል። ምርት በመቀነሱ ምክንያት የህዝቦችና የሀገራት ገቢ ይቀንሳል። ገቢ ሲቀንስ ኢዝ ኢኳልስ ቱ ፖቨርቲ ይባላል ማለት ነው። which degrades the environment and further deepens poverty። ይሄ ሳይክል ሳይበጠስ ይሄ የችግር አዙሪት ይቀጥላል ማለት ነው። ይሄ ቪሸስ ሳይክል ኦፍ ፖቨርቲ ኢንቫይሮንመንት ሪሌሽንሺፕ ነው። ዳይናሚክስ አለ። ዘ ሪሌሽንሺፕ ኢዝ ኮንቴክስት ስፔሲፊክ ዲፔንዲንግ ኦን ሎኬሽን ኤንድ ስፔሲፊክ ሶሻል ግሩፕስ። በተለይ ስፔሻሊ ይሄ ሪሌሽን ስፔሲፊክ ውሜን ፖቨርቲ ኦፍ ውሜን ሴቶች ድሃ ከሆኑ ማጆሪቲ ኦፍ ፑር ፋርመርስ ድሃ ከሆኑ ይቀጥላል ማለት ነው። ይሄ እሺ ሳይክሉ አሁንም ኢንክሪዚንግ። ሌላ ምሳሌ ኤግዛምፕል 2 የቪሸስ ሰርክል ኤግዛምፕል 2 ኢንክሪዚንግ ፖፑሌሽን የህዝቡ ቁጥር እየጨመረ ሲሄድ በተለይ እንደ ኢትዮጵያ ባሉ እንደ ምስራቅ አፍሪካ ኢትዮጵያ፣ ኬንያ፣ ታንዛኒያ፣ ኡጋንዳ ባሉ በግብርና አብዛኛው ህዝባቸው በግብርና የሚተዳደር አገር የህዝቡ ቁጥር እየጨመረ ሲሄድ ፖፑሌሽን እየጨመረ ሲሄድ ፋርምላንድ ስትረስ ኦን ፋርምላንድ ይፈጠራል። ዴግራዴሽን ማለት ነው። ላንድ ዊል ቢ ዲግሬድድ። ይሄ ዲግሬድድ ላንድ ነው። ፑር ላንድ ፕራክቲስ ቢኮዝ ኦፍ ኢንክሪዚንግ ፖፑሌሽን ኤንድ ፖቨርቲ፣ ደካማ የሆነ የመሬት አጠቃቀም ኖ ኮንሰርቬሽን ማለት ነው። ዘ ላንድ ኢዝ ዲግሬድድ አዝ ዘ ኤንድ ምን ያስከትላል ማለት ነው? ሎዝ ኦፍ ፕሮዳክቲቪቲ ዊች ሚንስ ሎው ኢንካም ኢዝ ኢኳልስ ቱ አዝ ዘ ኤንድ ኦፍ ዘ ዳይ መጨረሻ ላይ ድህነት ያስከትላል ማለት ነው። የህዝብ ቁጥር እድገት በአካባቢው ላይ ጫና ይፈጥራል። በአካባቢው ላይ ጫና መፈጠሩ ደካማ የሆነ የኮንሰርቬሽን ስራ እንዲኖር ያደርጋል። የመሬት ሀብት እንዲጎዳ ያደርጋል። እሱ ተመልሶ ምርታማነትን ይቀንሰዋል። ምርታማነቱ ሲቀንስ ድህነት እየተስፋፋ ይሄዳል ማለት ነው። ኮምፖኔንቶቹ ሶይል ኮንሰርቬሽን ፍሮም ኦቨርክሮፒንግ ኤክሰሲቭ ኬሚካል ዩስ፣ እነዚህም ተያያዥ ናቸው። ሞደርን አድርገው ከተባለ ራሱ ኤክሰሲቭ ኬሚካል መጠቀም አለበት ሰው፣ መልሶ አካባቢ ይጎዳል። ማኔጅመንቱ ኢንክሉድ የሚያደርገው ዘ ማኔጅመንት ኢንክሉድ ራን ኦፍ ሶይል ራን ኦፍ ኮንትሮል ነው። ሚንስ ሙቪንግ ዋተር ማለት ነው። ሙቪንግ ዋተር ኢዝ ኢኳልስ ቱ ራን ኦፍ። ዝናብ እንደጣለ ወደ ከርሰ ምድር የሚገባው ኢንፊልትሬሽን ነው የሚባለው ተማሪዎች። ነገር ግን የሚፈሰው
በላይኛው የመሬት ክፍል ላይ የሚፈሰው ኢዝ ኮልድ ራኖፍ። ይሄንን በርከን በሳር በኮንሰርቬሽን ሜዠርስ በአጠቃላይ በአፈርና ውሃ ጥበቃ ዘዴዎች ማቆየት ወይም ማቀብ ያስፈልጋል ማለት ነው። ፕሪቬንቲንግ ኦቨር ግሬዚንግ ልቅ ግጦሽን መከላከል ኤንድ ማኔጂንግ ዋይልድ ላይፍ ኮሪደርስ የኮንሰርቬሽን ሳይቶችን፣ ፓርኮችን፣ ሳንክቹዋሪስ የእንስሳት መጠለያ ቦታዎችን በመከለል ስነ ምህዳርን ወይም አካባቢን መቆጣጠር ይቻላል። ፖቨርቲ ሌላው ፖቨርቲ ከዲፎሬስቴሽን ጋር የራሱ ኮዝ ኢፌክት ሪሌሽንሽፕ አለው። ኮዝ ኢፌክት ሪሌሽንሽፑ ፖቨርቲ ኮዝስ ፖቨርቲ ምንን ያስከትላል? ዲፎሬስቴሽን ቢኮዝ ፑር ፒፕል ዩዝ ፎሬስት ፎር ሰርቫይቫል። ለምሳሌ በኢትዮጵያ ደረጃ ስታዩት ደን ባለባቸው አካባቢዎች ድሃው የማህበረሰብ ክፍል የደን ውጤቶችን በመሸጥ ለማገዶ ለቻርኮል ፕሮዳክሽን ስለሚጠቀም ለመኖር ሲል ያጠፋዋል ማለት ነው። በት ዲፎሬስቴሽን ኦልሶ ኮዝ ፖቨርቲ። ዲፎሬስቴሽን ተመልሶ ምንን ያስከትላል? ድህነትን ያስከትላል ማለት ነው። ባይ ዲስትሮይንግ ዘ ፎሬስት ጉድስ ዘ ፑርሊ ሪላይ ኦን። ኢምፓክቱ ምንድን ነው? የዚህ የኮዝ ኢፌክት ኢምፓክቱ ዲፎሬስቴሽን ኮንትሪቢዩትስ ቱ ክላይሜት ቼንጅ፣ መጨረሻ ላይ ክላይሜት ቼንጅን ያስከትላል። ሊዲንግ ቱ ክላይሜት ቼንጅ በተራው እንደገና ሞር ዲዛስተር፣ ሌሎች አደጋዎችን እና ሎወር ክሮፕ ይልድ ሎ ፕሮዳክቲቪቲን ያስከትላል። ክላይሜት ቼንጅ እነዚህን ያስከትላል ማለት ነው። መልሶ ኢት ቢካምስ ኢት ሪዛልትስ ኢን ኦኬ ፎሬስት ስትራቴጂስ። ቀጣዩ ርዕሳችን ፎሬስት ስትራቴጂስ ፎር ፖቨርቲ ሪዳክሽን ነው። ድህነትን ለመቀነስ የደን ሀብትን በምን መልክ መያዝ አለበት የሚል ነው ርዕሱ። ይሄ ራይትስ ኤንድ ፓርቲሲፔሽን ነው። ዘ ራይትስ ኦፍ ሎካል ኮሚኒቲ ማለት ነው። ሎካል ኮሚኒቲ መጀመሪያ በተፈጥሮ ሀብቱ ወይም በአካባቢው ላይ የባለቤትነት መብት እንዲኖረው ማድረግ ነው። አንድን ማህበረሰብ ተሳትፎ እንዲያደርግ ማድረግ ነው። ስትሬንዚን ዘ ራይት ኦፍ ማርጂናላይዝድ ግሩፕስ ሚንስ ያው በኢኮኖሚክስ ታውቁታላችሁ። ለምሳሌ ውሜን በኢኮኖሚ ውስጥ ተጠቃሚ ያልሆኑ ፖር ፒፕል እነዚህን አብዛኞቹን ያቀፈ መሆን አለበት። ቱ ማኔጅ ፎሬስትስ ኮሚኒቲ ቤዝድ ፎሬስት ማኔጅመንት ማለት ነው። ኤምጂኤምቲ ደንን በተመለከተ ማህበረሰብ ያሳተፈ ማህበረሰቡ ያመነበት ማህበረሰቡን የሚያሳትፍ ማህበረሰቡ ተጠቃሚ የሚሆንበት ስልት መቀየስ ነው የመጀመሪያው ስትራቴጂ። በመንግስት ደረጃ በተፈጥሮ ሀብት ጥበቃና በግብርና መስሪያ ቤቶች በኩል የሚሰራ ስራ ነው ይሄ በፖሊሲ ደረጃ ማለት ነው። ሁለተኛው ሰስቴይነብል ኢኮኖሚክ ዴቨሎፕመንት ነው። እንደ ሀገር ቀጣይነት ያለው ኢኮኖሚ እድገትን ማረጋገጥ ነው። ኢንትሮዲዩሲንግ ሌጋል ፎርምስ የህግ ማዕቀፍ ማውጣት ፖሊሲ ማውጣት ማለት ነው። ኤንድ ኢንካሬጂንግ አግሮፎሬስተሪ ጥምር ግብርና ማለት ነው። አግሮፎሬስተሪ ሚንስ ፎሬስት ዊዝ ክሮፕ ማለት ነው። እዚህ ጋር ትሪስ አሉ ዜን ክሮፕስ አሉ። ለምሳሌ ትልልቅ ዛፎች ያሉ ማሳው ላይ ትልልቅ ዛፎች ደኖች አሉ። እዛ ውስጥ ቡና አለ፣ የተለያዩ አትክልትና ፍራፍሬዎች አሉ። ውስጡን ደግሞ ወይም በተለይ በብሎክ ሆኖ በቆሎ ማሳ ሊኖር ይችላል፣ ገብስ ማሳ ሊኖር ይችላል። እሱ ማለት ነው ፎሬስት ፕላስ ክሮፕ ማለት ነው። ግሎባል ቫሊዩ እንደ ዓለም አቀፍ ደረጃ እንደ ዓለም መሰራት ያለበት ይሄ በሀገር ደረጃ ነው። ሁለቱ ፕሮቴክቲንግ ባዮዳይቨርሲቲ ነው፣ የዓለማችን ብዝሃ ሕይወት መጠበቅ ነው። ካርበን ሴክስትሬሽን የኮንሴንትሬሽን ኦፍ ካርበን ዳይኦክሳይድ የክሎሮፍሎሮ ካርበንስ መጠንን መቀነስ ነው፣ ሪዲዩስ። ይሄንን ኮንሰፕት ተማሪዎች በዩኒቱ እየተማራችሁ ስለሆነ ቀላል ነው ብዬ አስባለሁ። ስሩ ፕሮቴክትድ ኤሪያስ ላይክ ፓርክስ ሳንክቹዋሪስ ፓርኮች ማለት ይሄ ብሔራዊ ፓርኮች ነው። የግድ የተፈጥሮ ሀብቶችን እጽዋትና እንስሳ ዝርያዎችን ለመጠበቅ በመንግስታት ተከልለው የሚጠበቁ አካባቢዎች ናቸው። ሳንክቹዋሪስ ደግሞ የኢንደሚክ የሆኑ የልዩ የዱር እንስሳት መጠበቂያ አካባቢዎች ናቸው። እንስሳቱ ሲጠበቁ አካባቢው ስለሚጠበቅ ማለት ነው። እሺ ተማሪዎች የዕለቱን ትምህርታችን ከመጨረሳችን በፊት ጥያቄዎች እንሰራለን። የመጀመሪያው ጥያቄ ዘ ቪሸስ ሳይክል suggests the environmental degradation that the environmental degradation blank a alleviate poverty vicious cycle የፖቨርቲ versus environment vicious cycle means ለምሳሌ እዚህ ጋር ዶሮ እንቁላል ቢሆን ይሄ እንቁላሏ ጫጩት ይሆናል። ከጫጩቱ ቀጥሎ ትልቅ ዶሮ ትሆናለች። ዶሮዋ መልሳ እንቁላል ታስከትላለች። የትኛው ጋር ማቆም እንዳለባችሁ እንትና ነው። ሶ ፖቨርቲ ያለ ኢንቫይሮንመንታል ዲግራዴሽን
ዜን ፕሮዳክቲቪቲ እንደዚህ ይሄን ቪሸስ ሳይክል ምንድን ነው የሚያደርገው? ኢንቫይሮንመንታል ዲግራዴሽን ምን ያደርገዋል ነው። አሊቬት ፖቨርቲ ይሄ ሶሉሽን ነው። ምክንያቱም ሪዲዩስ ፖቨርቲ ማለት ነው ሃዝ ኖ ሊንክ ቱ ፖቨርቲ ዚስ ኢዝ ሮንግ ኤግዛሰርቤት ዴፕዝ ኦፍ ፖቨርቲ ቪሸስ ሳይክሉ የኢንቫይሮንመንት ዲግራዴሽን የአካባቢ መጎዳት ዲግራዴሽን ስንል የኳሊቲም ፕላስ የኳንቲቲ ለውጥ ማለት ነው። ለምሳሌ ሶይል ዲግራዴሽን ካል የአፈሩ የማዕድን ይዘት ኳሊቲው ተበላሽቷል ማለት ነው ወይ ተበክሏል ማለት ነው። ከኳንቲቲው አንጻር ደግሞ ለም አፈሩን ለምነቱን አጥቷል ማለት ነው። ሻሎ ሆኗል፣ ስስ ሆኗል ማለት ነው። ሶ መልሳችን ኤግዛሰርቤት ዘ ዴፕዝ ኦፍ ፖቨርቲ የድህነትን መጠን የበለጠ ጥልቅ ያደርገዋል ማለት ነው። የአካባቢ መጎዳት አካባቢ በተጎዳ ቁጥር ድህነት እየጨመረ ነው የሚሄደው። ሁለተኛ which is a management option for land degradation የመሬት ጉዳትን የመሬት ሀብት ወይም የአፈር ሀብት ጉዳትን ለመከላከል የአስተዳደር የማኔጅመንት አማራጭ ቾይስ ማለት ነው። ይሄ ሆኖ የሚያገለግለው የትኛው ነው እያለን ነው። መልሳችን ኢንክሪዚንግ ኬሚካል ፈርቲላይዘርስ ይሄ ኮዝ ነው፣ ፕሮብለም ነው፣ ሶሉሽን ሊሆን አይችልም። ኖ ኦፕሽን ኖት ኦፕሽን አማራጭ ሳይሆን ፕሮብለም ነው። ፕሪቬንቲንግ ኦቨርግሬዚንግ ኦፍ ኮርስ ይሄ ሶሉሽን ነው። ዚስ ኢዝ ኤ ሶሉሽን። አርባናይዜሽን ዚስ ኢዝ ኤ ፕሮብለም። አርባናይዜሽን፣ ግሎባላይዜሽን፣ አርባናይዜሽን፣ ኢንዱስትሪያላይዜሽን የከተሞች መስፋፋት፣ የኢንዱስትሪ መስፋፋት ፖሉሽንን ዴግራዴሽንን ነው የሚያመጣ። ስሎ የችግር አካል ነው እንጂ መፍትሄ አካል አይደለም። መልሱ ቢ ነው ማለት ነው። ሶስተኛው ሃው ካን ፎሬስት ሄልፕ ሪዲዩስ ፖቨርቲ ደኖች ወይም ደግሞ የእጽዋት ሀብት በነገራችን ላይ በኢትዮጵያ ደረጃ ሳይሆን ማየት ያለብን ኢትዮጵያ ከ15 እስከ 20% በደን ወይም በእጽዋት የተሸፈነ ነው ተብሎ ነው የሚታመነው። ከ100 ዓመት በፊት ወደ 50-60% የኢትዮጵያ የቆዳ ስፋት በደን ሀብት የተሸፈነ ነበረ። ባደጉት ሀገሮች ለምሳሌ ወደ ስዊድን፣ ሰሜን አውሮፓ አካባቢ ከ40 እስከ 50% በእጽዋት የተሸፈነ ነው። ያ ማለት አባንደንድ ነው፣ የተረሳ ነው ማለት አይደለም። ኢኮኖሚክ ፎሬስት ማለት ነው። የኢኮኖሚ ፋይዳ ያለው የደን ሀብት ማለት ነው። ሶ ሃው ካን ፎሬስት ሄልፕ ሪዲዩስ ፖቨርቲ ኤ ባይ ክሊኒንግ ዘም ፎር ሃይ ራይዚንግ ቢልዲንግ ለትልልቅ ፎቆች ግንባታ በማጽዳት ኖት ሪሌትድ ይሄ ድህነትን ስለመቀነሱ መረጃ የለንም። ስሩ ኮሚኒቲ ፎሬስት ኤንድ አግሮ ፎሬስተሪ ማህበረሰብ በማሳተፍና ጥምር ግብርና በማድረግ በማካሄድ ድህነትን መቀነስ ይቻላል። ደኑን እያለማቸው በደኑ ውስጥ ማህበረሰቡ ይኖራል። እንስሳት ያረባል፣ አስሮ ሳር ያሳድጋል፣ ፍራፍሬ የደን ልማት እያደረገ የምግብ ሰብሎችንም እንዲያመርት የሚያስችለው አማራጭ ቢ ነው ማለት ነው። ሲ ባይ ባኒንግ ኦል ሂማን አክሰስ ሚንስ ሰው እንዳይጠቀም በሙሉ በመከልከል ኖት ኤ ሶሉሽን ይሄ መፍትሄ አይደለም፣ እንደዚህ አይታሰብም። ሰው መኖር ስላለበት ማለት ነው። ምክንያቱም ሰስተኔብል ዴቨሎፕመንት 3 ዘርፎች አሉ፣ ሂማን ኢኮኖሚ ኤንድ ኢንቫይሮንመንት። ይሄም መጠቀም አለበት፣ ይሄም መጠቀም አለበት። የሰው ልጅ ሂማን ዌልቢንግ የሰው ልጅ ደህንነት መረጋገጥ አለበት። ቶታሊ ሲ እያለን ያለ ሰው መከልከል አለበት ነው፣ እሱ መፍትሄ አይደለም። አራተኛ ዋት ኢዝ ሜጀር ኮምፖኔንት ኦፍ ላንድ ዲግራዴሽን የላንድ ዲግራዴሽን ዘርፍ የሆነው ዋና ዘርፍ የሆነው የትኛው ነው? አንደኛው ሶይል ዲግራዴሽን፣ ሁለተኛው ቬጂቴሽን ክሊራንስ የእጽዋት ሽፋን መጥፋት እያለ ይቀጥላል። ሶይል ሪጀነሬሽን ይሄ ሶሉሽን ነው፣ የዴግራዴሽን ሳይሆን ሶሉሽን ነው። ይሄ ሶሉሽን ነው። ቬጂቴሽን አልተሬሽን ኢን ናቹራል ኢኮሲስተም የእጽዋት ቼንጅ ማለት ነው። እዚህ ጋር የእጽዋት ሽፋን ለውጥ ማለት ነው። ፎር ኤግዛምፕል 20% የነበረው ወደ 15% ቢወርድ ይሄ ሪዳክሽን ማለት ነው። ይሄ ደግሞ ዲግራዴሽን ነው። ሰስቴናብል ኢሪጌሽን ቀጣይነት ያለው የመስኖ አጠቃቀም ዚስ ኢዝ ሶሉሽን። መልሳችን ቢ ነው ማለት ነው። ተማሪዎች የዕለቱን ትምህርታችን በዚህ እናጠናቅቃለን። በሚቀጥለው ትምህርት እስከምንገናኝ ደህና ሁኑ።